አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ቅመሞችዬ አረ ሰው ግን እንደው ሼር አድርጉልኝ፣ ላይክ አድርጉልኝ ቪዲዮዬን ተው ግን ውዶችዬ ማለት ነው። እና ቅመሞችዬ ማለት ነው የዚች ልጅ ገጠመኝ እኔም አለኝ ማለት ነው። እኔም አለኝ እና እኔም እንደዚህ አንድ ስራ ከኮንትራት ቤት እንደወጣሁ ገባሁኝና ማለት ነው እንደ ውዶችዬ ምን ልበላችሁ ያ አላህ ትታዜ ማለት ነው እንደው አላህ ይጠብቀን ከእንደዚህ አይነት መዲያ ማለት ነው። ግን ከዛኔ ሙስጣአ የገባሁት ራሱ ጽዲያን ነበር ማለት ነው። ግን በቃ ሐቂቃ ማለት ነው ጽዲያት ነው ቤቱ ትልቅ ስለሆነ ጽዲያን ነበር የገባሁት እና ትንሽ ልቤን ያምበኝ ነበር ደግሞ ያኔ ማለት ነው። እንደዚህ ብዙ ሰራ ልቤን ፍን ያደርገኛልና ብዙም ሰራለሁ ላኪን ግን ያው ልቤን ስለሚያመኝ በጽዲያን ነበር የገባሁት ማለት ነው። ግን ሴትዮዋ ማለት ከሴትዮዋ ጩኸት አንጣር ማለት ነው በቃ ሁሉንም ነው የምሰራው ሐቂቃ ማለት ነው። ቤቱ ሁለት የወር ቤት ነው፣ ሁለት ፎቅ እና አንድ ቤት ነው። ግን ወላሂ ያናጽድቼ እንደገና ምግብ ሰርቼ እንደገና ልጆች ልብስ ተኩሼ በጣም ነው በዛ ጽያት የምትቆጣጠራችሁ ማለት ነው። ከዛ ነፍሴን ባፌ ልታዋጣት ባፌ ሀቂቃ ነው የምላችሁ ወላሂ ያቺ ሴትዮ ወራ እኔ ምን ልባፋለላት ሀቂቃ ወላሂ ያ ሀሊማ ስትለኝ ምን ጊዜ እንደማሄድ ቂጤ ምን ጊዜ እኔ እዛ ጊዜ ወፍራም ነበርኩኝ። እዛ ቤት ተገባሁኝ መርፊያ እየወጣሁ ማለት ነው። ከዛ በቃ ከዛ ወጥቼ ስራ ማገኛ ይመስለኝ። አዲስ ክትሆኑ ደግሞ በጣም ከባድ ነው ስራ ማገኛ ይመስለኝ። እንደዚህ የተሻለ ሰው አገኛ ይመስለኝ። በጣም ነው የምጨናነቀው። እንዲሁ በቃ እንዲሁ አላህዬ እንዲሁ በቃ እኔ ሶላት ተሰግዳለች ከነለ ወላሂ የሰገድኩ ማለት ተረልኝ እንዲሁ አሰላምቼ ማለት ነው። እንዲሁ እየበረርኩ ናአም ያመደ እየተራውሽ ወጥዲሽ ነው አለችኝ። አረ እየሰገድኩ ነው ማለሽ አበቃዛ እንደገና አዝዝችኝ ላዚም 2 ሰዓት ላይ ማለት ነው። ሁሉም በቃ ምግብ ሰርታችሁ ጃህዝ መሆን አለበት። ምክንያቱም 2 ሰዓት ላይ ሁላቸውም ይመጣሉ ይበላሉ። ባሏም ፖሊስ ነው፣ ልጆቿም ፖሊስ ናቸውና በዛ ላይ የነሱ ልብስ ሳይ እንደው ሀሳቅቄ ሞኩኝ ነው ምላንሱ ሀሳቅቄ ሞኩኝ። እንደገና በመጨረሻ እንደው አንድ ቀለታ ደሜን ፍልት ታረገችኝ። ሀቂቃ እንደው በቃ ብታመላት ቢያለች አንድ ቀን ምንነካታ ይከጣላ ነው ሰላጣ ሰርቼ ከዛ እንደገና ፍሪጅ አድርጌዋለሁ ማለት ነው። እኔ እኮ ሰርቻለሁ እሷ ማለት ليش ما سويت سلطة بندو تجوب الدنيا في خلا يا مدام خلا أصلك ላይ አንተ ተፈክርኒ زي حمار እንዴ እኔ ማንተ ዘይሽ እንሳን ከዛ እንደገና እኔ እኮ እንዳንቺ ሰው ነኝ ምናምን ስራ ከዛ እንደገና ለምን ትመልስልኛለህ ብላ ደግሞ የባስ ቤቱን አታቃጥለውም እንዴ? የባስ ቤቱ ሊቃጠል እንደው ፎቅ እንድታልኩና ማለት ነው። ሻንጣ አይኔ ጀመረ ሐላስ አጥኔ ራትቢ እንደው ለተናደድ እኮ አቃጣቁት ደሞዜ ነገር ፈልግሽ ማልጋከታ እንደገና ለሽ እስፊ ሲሰውት አሪማ አንዴ ስኳር አንዴ ኪዳ በቃ ወላሂ ልማና ከዛ በኋላ ልማና እኔ እኮ ስኳር አለብኝ ወይ ለካዚ ነው። አረ والله እኔ እንዳንቺ የምታመለኝም ሸቃላ የለም። እኔ እኮ በቃ ከዛማ ምን ልበላችሁ والله انا بجيب هديه انا بجيب بطاقه تكلمي بابا تكلمي ምን ያላለችው ጉድ ያላት ከዛ በኋላ ማለት ነው። ልጆቹ ራሱ ለማኑኝ والله እናቴ እንደ ሱካር አላት እና መጥፎ ሆና ሳይሆን ሱካሯ ነው እንደዚህ የሚያረጋት ምናምን አለ። እኔ ስለሷ ሱካር ምን አገባኝ አልፈልግም እንድትጮህብኛለች ሀቂቃ እኔ ራሱ እነዚህ ቤት ምን ነው ካዛ እንደገና እርዜ ምን እንደለ ምናምን ስራቸው ልጆቹ ሀሪማ እርግጥ ከኛ የተሻለ ሰው ልታገኝ ትቻያለሽ። እናቴ ደግሞ እንዳንቺ ያለ ሰው አታገኝ ምናምን አሉ። ካዛ እንደገና ሀዲያ በሀዲያ በሁለተኛው ቀን ሰውዬው 200 ብር ልጆቹ 100 ብር አጥሩ እሷ እንደገና ሱቁዲያ ሻምፖውን ቅባቱን ምን ያላመጣችልኝ አላት ሀቂቃ ማለት ነው። ሎሽኑን ብታው አመጣችልኝ ካለ ሳምሒን ያ ብንቲ ሳምሒን ያለች። ከዛ በኋላ እንደገና እዛ ቤት 9 ወር ሰርቼ በመጨረሻ ወጣሁኝ ማለት ነው። አለጃዛ 9 ወር ሰራሁ በመጨረሻ እንደው ሰው ማለት በጣም ሲወዳይ ስራውም ሲወዳይ ትንሽ ልቤንም ያመኝ ነበርና ምግቡ ጋር ምንም ልስማማ አልቻልኩም። ለዛውም ጭክን ብዬ ሰራው። ከዛ በኋላ ወጣሁኝና እዚች ሊገጠመ ትክክል ነው ወላሂ። አረቦች ሲፈሯቸው አይወዱም። ያኔ ካትፈሯቸውም ስራችሁን አክብራችሁ ስራችሁን መስራት ከነሱ ጋር የሚያገናኝን ነገር የለም። ስራችንን ጽድት አድርገን ሀበሻ በዛ አይታማም። ስራችንን ጽድት አድርገን ስርት ከዛ በኋላ خلاص ወላሂ ነው ወላጅ ቀማሞችዬ ማለት ነው። እና እዚች ሊገጠመኝ እውነቷን ነው እኔ እንዲህ ነበር የምታስከረክረኝ እንዲህ ቤቱን ነው ዲውር የምታሰራኝ ማለት ነው ዲውር የምታሰራኝ። እና ለማንኛውም አሪፍ ነው። አሁን ላይ ግን አረቦች ጠግበው አደ ግን ቢሆንም ደግሞ ክብር እንትናችንን ማወቅ አለብን። ሀቂቃ ከስራችንን አጽድተን መስራት
ከዛ በኋላ ጨማለቃለሁ ካለ ሀላስ እንዴ ምን ነው ሸዋ የሰው ልጅ ታሞ ነው እንጂ የሚሞተው እንትን ብሎ አይሞትም ይባላል። አይሞትም አለሞች ይበሳላችኋለሁ። የማነው ሰፊቷ እና ቅመሞች ይህንን ይመስላል። ሰላማችሁ ብዙ ተረፍ ይበልልኝ ማለት ነው። ሳብስክራይብ አድርጉኝ፣ እንደው ሳብስክራይብ አድርጉኝ። ተው ባካችሁ ተው። እንደው አሁን ብሞት እኮ እናቴ ዋ ተለምነን ነበረ፣ እናቴ ዋ እንዴት ተለን ነበረ ማለታችሁ አይቀርም። ስለዚህ ሳንሞት እንጠቃቀም። ከሞትን በኋላ ምንድን ነው ያቺማ አንድ ሰው ከሞተ ሞተ እኮ አይመለስም። ወደማይመለስበት ዓለም ነው እንጂ የሚሄደው ወደሚመለስበት ዓለም ነው እንትን የሚለው ማለት ነው። እና ሰብስክራይብ አድርጉኝ። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። በቃ ሼር አድርጉልኝ ውዶችዬ። ማለት ደግሞ እንግዲህ ማሜ ይቅርታ ፎቶ እንትን ቪዲዮን ስለተጠቀምኩኝ በጣም ይቅርታዬ ነው እንዲም ማለት ነው። እና እስኪ እናንተም አንዳንድ ቀን ሼር አድርጉልኝ፣ ሼርቱልኝ እስቲ ማለት ነው። ምናልባት በእናንተ እንዲሁ ተመልካቾች አንዱ ተመልካች ቢመጡ ሸርቱልኝ ማለት ነው። ታለማናቶች ብሎዬ ነው። አስተፍራለሁ። እና ለማንኛውም ይሄንን ይመስላል። ልጅ ባይ ባይ የኔ ውዴት ይመችሽ። የማዳም ቅመሞች እንትናችሁን እወቁ፣ ግዴታችሁን እወቁ። እነሱ ጋር አትልመጥመጡላቸው አንዳንድ ጊዜ ማለት ነው። አሁን ላይ እነዚህ የኮይታ አረቦች ግን ማለት ነው ይሄን በቀጣይ ባራም ናቸውና ማለት ነው። አንዳንድ ጊዜ እኔ ሴትዮ እንኳን ያው አላህ መጨረሻውን ያሳምራት እንጂ እንደዚህ ችግር የለባትም። ጽዳት ትታሪያችሁ ካጸዳችሁ አትጨቃጨቅም። አሁን ያለ ጓደኞች ማዳሞች እኮ ወይኔ ሊደፋቸው ነው ሐቂቃ ሊደፋቸው ነው። በተለይ አንዷ የጓደኛዬ ማዳም እና ሊላይ እንዴት እንደምታሽከረክራት ማለት ነው። እንዴት እንደምታሽከረክራት ስለዚህ ያው ያጋጥማል። ገና እኔ ስራ ልገባ ነው። ለማንኛውም ስራ ልንሰራ ነው እና ስለዚህ ባይ ባይ ቤተሰብ፣ እወዳችኋለሁ። መዳም ቅመሞችዬ ሰላም ሆኑልኝ። ሲኒ አበቦች